እናመሰግናለን ዓለምፀሐይ ድጋሚ ሰላም እንላችኋለን። ጤና ይስጥልን። እንዴት ዋላችሁ የተወደዳችሁ ተመልካቾቻችን? በፋና ላምሮት የምዕራፍ 22 ዳግም ስለተገናኘን ደስ ብሎናል። እናመሰግናችኋለን። እነዚህን ሁሉ ምዕራፎች አብረን ስለተጓዝን ደግሞ በተስፋ ወደፊትም አብረን ስለምንሄድ ዛሬ የምዕራፍ 22 16 ግሩም ተወዳዳሪዎችን የምናገኝበት የምንተዋወቅበት ደግሞ አንዳንድ ደንብና ህጎችን ማወቅ ስላለባቸው ከኛ ጋር ይህንን ሐሳብ የሚለዋወጡበት ቀን ነው። እንኳን ደህና መጣችሁ፣ እንኳን ተገናኛችሁ። በእርግጠኝነት ይሄ መድረክ የምትወዱት ታልሙት የቆያችሁት እንደሆነ ተስፋ እናደርጋለን። ስለዚህ ከህልማችሁም ስለተገናኛችሁ በጣም ደስ ይለናል። ሸዋጌጥ ይባላል ከዛይን ባንድ፣ ማህሌት ይባላልው ከመዝናኛ ክፍል፣ ብሩክ ይባላል ዳኛችን ነው፣ ታዴ የኮኮብ ባንድ ከኮኮብ ባንድ ነው። ስለዚህ አራታችን ያሉትን ነገሮች እንነግራችኋለን፣ ከናንተም እንሰማለን ማለት ነው። እንዴት ናችሁ? እንኳን ደህና መጣችሁ። በእውነት አሁን ይሄን ኦዲሽን እንትን ባልንበት ሰዓት እናንተን ስላገኘን እኛም ፍጹም ደስተኞች ነን። እጅግ ቆንጆ ጊዜ ነበር ያሳለፍነው በዛ በኦዲሽኑ። ከዛ ሁሉ ሰው እናንተ እድለኛ ሆናችሁ ባላችሁ ችሎታ ለዚህ በመብቃታችሁ ትመኙት የነበረውን ነገር በጣም ብዙ ተከታይ ያለውን የፋና ላምሮትን ስለተቀላቀላችሁ በድጋሚ እንኳን ደስ አላችሁ ላለሁ። አንዳንድ ነገሮች ስራዎቻችንን ለማቅለል እንድንነጋገር እንድንወያይና ነገሮች ሁሉ ግልጽ እንዲሆንላችሁ መስመር የማስያዙን ስራ ነው ዛሬ የምንሰራው። እኔ የሸዋጌጥ ጫኔ ይባላለሁ፣ የዛይን ባንድ መሪ ነኝ። ከዛይን ባንድ ጋር በሚኖራችሁ ቆይታ ተቋሙ ወይም ይሄ ላምሮት በሚያስቀምጥላችሁ የውድድር መመሪያ መሰረት አንዳንድ ነገሮች መደረግ አለባቸው። በእናንተ የምትታዘዙትን ነገር ማድረግ፣ ለምሳሌ ዘፈላኩ ስትባሉ ከተባላችሁት ሰዓት በፊት መላክ ክልክል ነው። ያንን ነገር በደንብ መመሪያው በሚለው መሰረት መተግበር ማለት ነው። እኔ ወይም ታዴ ከኮኮብ ባንድ የምናዛችሁ ነገር አለ። ኪላኩ ሜጀር ላኩ በመንለው ተረጋገመ ነው ዘፈን ለውጡ ምናምን ትባሉ ኢሚዲየትሊ የተባላችሁትን ነገር ማድረግ ነው። ሌላውና ትልቁ ነገር በዚህ ቆይታችን ጥሩ ጊዜ እንዲኖረን ጥሩ የአርቲስት ዲሲፕሊን ያስፈልጋል። ይሄ ትልቅ መሰረታዊ ነገር ነው፣ ትልቅ መሰረታዊ ጉዳይ ነው። ዲሲፕሊን ከሌለ ምን ሰራው ነገር ትርጉም አይኖረውም። ለእናንተም ለቀጣይ ህይወታችሁ ከሙዚቃው ባሻገር ቆንጆ ስነ ምግባር እንዲኖራችሁ ማነጽ የኛም የተቋሙም ድርሻ ነው። ቢኮዝ ሄዳችሁ ደግሞ ያን ትልቁን ኢንዳስትሪ ስለምትቀላቀሉ ማለት ነው። ይሄንን ነገር ከናንተ እንጠብቃለን። ፍጹም ዲሲፕሊን ሆናችሁ ሰዓት አክብራችሁ የተባላችሁትን ነገር አድርጋችሁ ፕላስ የራሳችሁን ኮንዲሽን ጠብቃችሁ ተገቢ የሆነ ረፍት ይፈልጋል። ሙዚቃ በጣም የራስን ያዝናና ሰውን ታዝናናበት ነገር ነውና ጥሩ ማዳመጥ ያለውን ነገር መድገም ነው። ሰው የሰራውን ነገር እየደገምን አይደለ? ያለውን ነገር መድገም ስለሆነ በጣም አቴንሽን ሰጣችሁ መስማት፣ ረፍት ወስዳችሁ መስራት፣ መትጋት ይጠበቃል ከናንተ እና ይሄን ነገር ካደራ ጭምር ነው ምለው። በተረፈ በእኛ በኩል የምትጠይቁን ነገር ካለ ለመመለስ ዝግጁ ነኝ። አመሰግናለሁ። እንዴት አረፈዳችሁ? ያው የአንደኛው ባንድም ለሌላው ባንድ ይሰራል አይደለ? ሰው ብዙ ነገር ተናግሯል። ግን እኔ እንደ መጀመሪያ እንኳን ደስ አላችሁ ማለት ፈልጋለሁ፣ ሁላችሁንም ማለት ነው። ሰው የነበረው ሁኔታ ሁላችሁም ታውቁታላችሁ። አንዳንዶቻችሁ 2 ጊዜ 3 ጊዜ ከዛም በላይ ጊዜ ለኦዲሽን መታችሁ ሳይሳካ ቀርቶ እንደገና ደግሞ ተመልሳችሁ ሞክራችሁ የመጣችሁ ልጆች አያለሁኝና ይሄ በራሱ ትልቅ ነገር ነው እና ከብዙ ሰዎች መካከል እናንተ ተመርጣችሁ እዚህ ቦታ ላይ በአገሪቱ ትልቅ ውድድር ነው ይሄ። እስካሁን ያው ታውቁታላችሁ። ለዚህ መብቃት በራሱ በጣም ቢግ አድቫንቴጅ አይደለም? ይሄ በቀላሉ እንደ ቀላል የሚቆጠር አይደለም። ስለዚህ አሁንም እንኳን ደስ አላችሁ ለማለት ፈልጋለሁ። ሌላው ነገር ማንሳት ፈልገው ነገር ይሄ ውድድር ነው ታውቁታላችሁ። ከተወሰነ ከ1-2 ሳምንት በኋላ ውድድሩ ይጀምራል።
ሶ እዚህ የተቀመጣችሁ ልጆች 16ታችሁም ከናንተ ውስጥ በየውድድሩ አንድ ሰው ይወድቃል አይደለ? ሶ ይሄ ለእናንተ የሚሰጣችሁ ሚኒንግ ምንድነው የሚለው ነው በጣም ኢምፖርታንት ነው። አሁን እናንተ እዚህ ቦታ በመምጣታችሁ ችሎታ አላችሁ ተብላችሁ ነው የመጣችሁት። ሶ ይሄ ትልቅ ነገር ነው። ነገር ግን ውድድር ስለሆነ ዳኞች በየሳምንቱ የተሻለ ፐርፎርም ያደረገውን ሰው ያቆዩ፣ ትንሽ ደከም ያለውን ደግሞ ይወድቃል ማለት ነው። ስለዚህ እኔ ለሚወድቀው ሰው ማስተላለፍ የምፈልገው መልእክት ስለወደኩኝ አትችልም፣ ዛሬ አሁን ስላልተሳካ አትችልም ተብዬ ስለተባረርኩኝ ከዚህ በኋላ የሙዚቃ ህይወቴ አለቀ በቃ ደቀቀ ማለት አይደለም። ይሄንን በቃ አእምሯችሁ ውስጥ ማስቀመጥ አለባችሁ። በቃ ውድድር ስለሆነ በኮንዲሽን ምክንያት ሊሆን ይችላል፣ በዘፈን ምርጫ ምክንያት ሊሆን ይችላል፣ በተለያየ ምክንያት የዛ ቀን ላይሳካ ይችላል አይደለ? ግን ያ ነገር እናንተን ከወደፊት እንትናችሁ የሚገታችሁ መሆን የለበትም። ትልቅ ፕሮግራም ነው ይሄ። ከእያንዳንዱ ዙር ከእያንዳንዱ ፕሮግራም ላይ ቁጭ ብላችሁ የምትማሩት በጣም ብዙ መልካም ነገር አለ። አትሊስት ማለት ነው የመጀመሪያ የሚባረረው ሰው መጀመሪያ ከውድድሩ የሚሰናበት ሰው አንድ የትውውቅ ሁለት ደግሞ የውድድር ሙዚቃ ቀርጾ ነው የሚሄደው አይደለ? በባንድ ላይቭ ፐርፎርም ያደረገበትን ማለት ነው። ሶ ይሄ እንደ ሰነድም እንደ ትዝታም በሉት ዋቴቨር ኢት ኢዝ በጣም ረጅም ጊዜ ከእናንተ ጋር አብሮ ዩቲዩብ ላይ የሚቆይ ትልቅ እድል ነው በራሱ ማለት ነው። ሶ አንችልም ብለን ስለተበላችሁ ስለተባረራችሁ እንደዚህ አይነት ኔጌቲቭ የሆነ ኢምፓክት አእምሯችሁ ውስጥ መቀመጥ የለበትም። በሌላው ዓለም ላይ አትችሉም፣ ዛሬ ያቀረባችሁት ነገር ትክክል አይደለም ተብሎ የተባረሩ ሰዎች በሌላ መስመር ሄደው ዓለምን ያስደምሙ ብዙ ድምፃውያን አሉና ይህን ነገር you have to be remind ይህንን መልእክት ማስተላለፍ ፈልጋለሁ። ከዛ ውጪ ቴክኒካሊ ቅድም ከኛ ጋር እንዴት ነው የምትቆዩት የሚለውን ነገር ብዙ ሸዋ ገልጾታል። የታይም ጉዳይ አለ። ብዙ ጊዜ እንግዲህ ቅዳሜ ነው አይደለ ቀረጻ የምናካሄደው ላይቭ። ሶ ሞስት ኦፍ ዘ ታይም ሐሙስና አርብ ትሬኒንግ ይደረጋል። እነሸዋም የራሳቸው ሰዓት አላቸው፣ ኮከብ ባንድም ደግሞ እኛም የራሳችን ሰዓት አለን። ብዙ ጊዜ ከሰዓት በኋላ ከ7 ሰዓት ጀምሮ ትሬኒንግ እናደርጋለን። ስለዚህ እናንተ ሁል ጊዜ ቀድሞ መገኘት። ለምሳሌ አሁን 18 ነው ተከፍላችሁ የምትመጡትና ለምሳሌ አንደኛ ትሬኒንግ ያደረገውና 8ኛ ትሬኒንግ የሚያደርገው ሰው በሰዓት በጣም ብዙ ሊለያዩ ይችላሉ። አይ እኔ 8 ቀስ ብሄድ ነው የሚሻለኝ ብሎ ቀስ ብሎ ሊመጣ ይችላል። ብዙ አያዋጣም ያ። ምክንያቱም ቀድማችሁ መታችሁ ከእናንተ በፊት ያለውን ወይም ከኋላ መታችሁ ከእናንተ በፊት ያለውን ትሬኒንግ የሚያደርግ ሰው ስትከታተሉ ብዙ የምትማሩት ነገር ስላለ ሰዓት አክብሮ መምጣቱ ነገር በጣም ኢምፖርታንት ነው። ሁለተኛ የምትልኳቸውን ዘፈኖች በጣም ወስናችሁ አረጋግጣችሁ ይሄንን ዘፈን በዚህኛው ቅዳሜ ባቀርብ በጣም የተሻለ ይገልጸኛል የምትሉትን ነገር በጣም በጥንቃቄ ማየት ይኖርባቸዋል። ምክንያቱም አንዳንዴ ዳይሌማ ውስጥ ገቡና 2 ቀን ሲቀረው 3 ቀን ሲቀረው 4 ቀን ሲቀረው ይህ ዘፈን ጥሩ አይደለም ምናምን ይቄርልኝ ማለት በጣም ከባድ ነው። ምክንያቱም በአንዱ እያጠናን ያለው እንደገና ወደ ሌላ ዘፈን ውስጥ ምናምን መገባት አይችልም። ይህንን ማስተዋል ያስፈልጋል። ሁለተኛ ቅድም እንደተባለው የምትልኩበት ታይም አለ። ራሱ ላኩ የምትባሉበት ታይም ማለት ነው። ለምሳሌ 2 ሰዎች ተመሳሳይ የሆነ ዘፈን ሊመርጡ ይችላሉ። ስለዚህ እንዴት ነው ይሄ የሚስተናገድበት የሚለው የቀደመ ነው የሚሆነው። አለ ሩልስ ኤንድ ሬጉሌሽንስ አሉ የዛ የተቀመጠላችሁ ቴሌግራም ላይ ማለት ነው። ስለዚህ ዘፈን ስትመርጡ በእነዚህ አይነት መልኩ መሆን አለበት። ሁለተኛ ደግሞ ኪ በጣም ቬሪ ኢምፖርታንት። አሁን ኔክስት ዊክ የምንቀረጸውም ኪ ላኩ ብዬ የተወሰናችሁ ሰዎች ልካቸዋል። ምንድነው ይሄ ለኛ የሚረዳን? በተለይ ደግሞ የሳክስፎን የሚጫወቱ ብራስ ፓርት ላይ ያሉ ሰዎች ለምሳሌ ዘፈኑ ቢ ፍላት ላይ ሆነ ዋና ኦሪጂናል ካሴቱ ቢ ፍላት ላይ ተጠንቶ እናንተ የሾው የትሬኒንግ ላይ ለትመታችሁ አይኔ ቢ ላይ ነው ሲ ላይ ነው ወይም 2 ይውረድልኝ 3 ይውረድልኝ ብትሉ ትንሽ እዛ ጋር ያጠናበት መንገድ ስለማይመቻች ለእናንተም ለእኛም በጣም ኮንቪኒየንስ እንዲሆን ቀድማችሁ በቃ ቼክ ማድረግ ነው። ይሄን ደግሞ ኢቨን ካልቻላችሁ እኔ ልተባበራችሁ ይችላል። አይ ቲንክ ሸዋም ሊተባበራችሁ ይችላል። ደውላችሁ የኔን የትክክለኛ ሜጀር ማወቅ አልቻልኩም፣ ይሄኛው ኦሪጂናል ወርዶብኛል ወይም ወጥቶብኛል ምናምን ካላችሁኝ እኔ ባለሁበት ቦታ ሆኜ የእናንተን ትክክለኛ ኪ ትሬስ አድርገን አውጥተን በዛ መሰረት ልንሰራ እንችላለን ማለት ነው። ስለዚህ እንደዚህ አይነት ነገሮች ናቸው። ለዲሲፕሊን በጣም ተገዢ መሆን አለባችሁ። ከዛ ውጪ ብዙ ነገር ስለተባለ አይ ቲንክ መደጋገም አያስፈልግም። አመሰግናለሁ። ጥያቄ ካለ ግን እንቀበላለን። እንኳን ደስ አላችሁ ለምዕራፍ 22 የፋና ላምሮት ውድድር ከብዙሃን መሀል ተመርጣችሁ ስላለፋችሁ እንኳን ደስ አላችሁ ማለት ፈልጋለሁኝ። እንግዲህ እዚህ የተገኘሁትኝ 3ቱንም ዳኞች ወክዬ ነው፣ አንድ ራሴን
የተቀሩትን ሁለት ጓደኞቼን ወክዬ ነው የተገኘሁት። እንግዲህ ከባንዱ የተሰጡትን ሐሳቦች ሰምተናል። አሁን ደግሞ ከዳኝነት አንፃር የተወሰኑ ነገሮችን ነግራችሁና የምታነሱት ጥያቄ ካለ ሁሉ ጊዜም እንደምናደርገው ደግሞ እሱ ላይ እንወያያለን ማለት ነው። ስለዚህ ከዳኝነት ጋር በተያያዘ የማነሳላችሁ ሐሳብ የመጀመሪያው ካለባበስ ጋር በተያያዘ ያው ፋና ላምሮት ትከታተላላችሁ ብለን እናስባለን። የሚዲያ ዲሲፕሊን የጠበቀ አለባበስ ይጠበቅባችኋል። ግን ምንም ነገር ለብሳችሁ ብትመጡ ከነጥብ ጋር እንደማያያዝ ልታውቁት ይገባል። ነጥብ የሚሰጠው አቀራረባችሁን የዕለቱን ፐርፎርማንስ ብቻ መሰረት ያደረገ ነው። ካለባበስ ጋር በተቻላችሁ አቅም ዝንጥ ብላችሁ ብትመጡ ለሚዲያው ዲሲፕሊን ነው እንጂ ከዕለቱ ፐርፎርማንስ ውጪ ነጥብ የሚያሰጥ ሌላ ምንም ነገር ስለሌለ እሱን ከግምት እንድታስገቡ ይሁን። ሁለተኛ ነጥብ የሚሰጥበት መንገድ ያው ስትከታተሉ ቆይታችኋል ብዬ ስለማምን የሶስት ዳኞች ውጤት አለ። በተለያዩ ጊዜያቶች ደግሞ የሚጋበዙ ገስት ዳኞች ይኖሩናል። የነሱ ተጨምሮ ከዛ ውጪ ደግሞ ኦዲየንስ ሁሉ ጊዜም እንደምታውቁት አራተኛ ዳኛ ሆኖ ይዳኛል። ስለዚህ የኤስኤምኤስ ተደምሮ የሚመጣ ውጤት የዕለቱ ይሆናል። ስለዚህ ይሄንን መሰረት ያደረገ ነው የሚሆነው። ሲቀጥል ደግሞ በጣም እንድታስተውሉትና በቃ ልብ ብላችሁ እንደ አንድ ተወዳዳሪ እዚህ ቦታ ላይ መገኘታችሁ በጣም አትኩሮት እንድትሰጡት የምፈልገው ሐሳብ የዕለቱ ፐርፎርማንስ ብቻ ነው ዋጋ ያለው። በዚህ ቅዳሜ አንደኛ የወጣ ተወዳዳሪ በዕለቱ በሚቀጥለው ቅዳሜ ተሰናባች ሊሆን ይችላል። በዛሬ ዕለት ፐርፎርማንሱ ሊወድቅ ተንጠልጥሎ ያለፈ ተወዳዳሪ በሚቀጥለው ቅዳሜ አንደኛ ሊወጣ ይችላል። ይሄ የፋና ላምሮት አንዱ መልክ ነው። ስለዚህ ሁሉ ጊዜ ተዘጋጅታችሁ ስትመጡ የምትችሉትን ያህል ቤስት ማቅረብ በዛ ደረጃ መዘጋጀት ይኖርባችኋል። እያንዳንዷ ቅዳሜ የፍጻሜ ነች ብሎ ማሰብ ያስፈልጋል። ለሁላችሁም 16 ናችሁ። 13 ሳምንታት ከሄድን በኋላ ቶፕ 4 ብቻ ነው የሚመረጠው። ስለዚህ 12 ተወዳዳሪ ተሰናባች ነው። ስለዚህ እያንዳንዷን ቅዳሜ የምትችሉትን ከሙዚቃ ምርጫ አንስቶ የምትችሉትን ያህል የመጨረሻውን አውትፑታችሁን የመጨረሻውን ቤስት ፐርፎርማንሳችሁን የምታሳዩበት እንዲሆን ጥረት ማድረግ አለባችሁ። ከዚህ ውጪ ደግሞ በየዕለቱ ፐርፎርማንሳችሁ ባቀረባችሁ ቁጥር ከዳኞች የሚሰነዘሩ አስተያየቶች አሉ። ያው እነሱ ፕሮፌሽናል አስተያየቶች ናቸው። ስለዚህ የሚነገራችሁን ነገር በጣም ተግታችሁ ለሚቀጥለው ሳምንት ደግሞ ኮሜንቱን ወስዳችሁ ራሳችሁን አሻሽላችሁ ለማቅረብ በጣም መሞከር ይኖርባችኋል። ለውድድሩም ብቻ ሳይሆን አጠቃላይ በሙዚቃ ህይወታችሁ ውስጥም ወደፊት እንድትራመዱ የሚያግዙ ነገሮች ስለሆኑ እነሱ ነገር ላይ በደንብ መትጋት ይኖርባችኋል። ከዛ ውጪ ምናልባት ብዙ ጊዜ ቫልዩ አድ አድርጉ ስንል ይሰማልና ቫልዩ አድ አድርጉ ማለት ግዴታ አይደለም። ግን ምንድነው አንዳንድ ጊዜ የፈጠራ ችሎታ ያላችሁ ተወዳዳሪዎች ልትኖሩ ስለምትችሉ ለዛ ነገር ክፍት እንዲሆን የውድድሩ ቅርጽ ክፍት እንዲሆን ታስቦ የተደረገ ጉዳይ ነው። ስለዚህ ቫልዩ አድ አድርጉ ሲባል እንደ ግዴታ እንዳትወስዱት አንድ። ሁለተኛ ተስጦ ላላችሁ ብቻ ግን ምንድነው እዛ ደረጃ ከመድረሳችን በፊት የመጀመሪያውን የውድድር ሳምንታት ሙዚቃውን ዜማውን ባለበት ቅርጽ አሰምታችሁ ሁሉ ጊዜ እንደሱ አይቀጥልም። ስለዚህ ደረጃ አለው ራሱ የሚመጣበት ጊዜ ደረጃ አለው። የዛን ሰዓት ከዳኞች የሚሰነዘረውን ሐሳብ ተወስዱና ወደዛ ደረጃ ከፍ ለማድረግ ትሞክራላችሁ። ከዛ ውጪ ከዲሲፕሊን ጋር በተያያዘ የተነገራችሁ ነገር አለ። ከዳኞች ጋር የሚኖረን የዲሲፕሊን አይነት ምንድነው? ከፋና ውጪም በተለያየ የኢንተርቴይንመንት መድረኮችን ብንገናኝ የእግዚአብሔር ሰላምታው እንደማይኖረን ሁሉ ጊዜም የሚነገር ነው። ስለዚህ ውድድሩን እስክትጨርሱ ድረስ ከዳኞች ጋራ በስልክ በአካል ወይም በሌላ መንገድ በምንም አይነት መንገድ ኮሙኒኬት ማድረግ አይቻልም። ሌላና የመጨረሻው ነገር መናገር የምፈልገው 2 ዘፈን ቀጣጥሎ መስፈን በፋና ላምሮት ህግ ዲስኳሊፋይ ያስደርጋል። ይሄንን በተለምዶ ከተፋ የምንለውን አይነት አሰራር እዚህ ስለሌለ በተቻላችሁ አቅም አንድ ሙዚቃ ብቻ መርጣችሁ እሱን ደረጃውን በጠበቀ አርቲስቲካሊም ሳይንቲፊካሊም ደረጃውን በጠበቀ መንገድ ለማቅረብ መሞከር ነው የሚጠበቅባችሁ። ስለዚህ ዛሬ ተነጋግረናል።
መከወን ይኖርባቸዋል። የሚነገርናችሁ ነገር ሁሉ በቃ ህግና ስርዓት ስለሆነ በዚህ ውስጥ ብቻ መራመድ ይኖርባቸዋል። ሌላው ነገር ምንድነው ከዳኛ የሙዚቃ ምርጫ ጋር በተያያዘ ለምሳሌ 2-3 ሳምንት በፊት ነው ዳኞች ሙዚቃ ምንመርጥላችሁ። ሙዚቃ ሲመረጥላችሁ የማይስማማችሁ ሙዚቃ ካለ ወይ ደግሞ እኛ ምንድነው የምናደርገው ከቀን 1 ቅዳሜ ጀምሮ የምትመርጧቸው ሙዚቃዎች መሰረት አድርገን ዳታ እንሰበስብና የዳኛ መረጣ ጊዜ ሲደርስ እስከዛሬ ስትመርጡ በነበረበት ሂደት ውስጥ ለእናንተ የሚስማማውን ግን ደግሞ ስቲል መፈተን የሚችለውን ብለን ተወያይተን ነው የምንመርጠው። በዛ ሂደት ውስጥም ግን ለእናንተ የማይስማማ ምርጫ ቢላክና አይ ከተላከው ሙዚቃ ውስጥ እኮ ለኔ የሚሆን የለም ቢል አንድ ተወዳዳሪ ኢሚዲየትሊ እንቀይራለን። ምንም ችግር የለውም። የግዴታዬን ትዘፍናላችሁ ዘፈናት ምናምን የሚባል ነገር የለም። ስለዚህ ግን ከናንተ የሚጠበቀው ምንድነው ጊዜያችን ሁሉ ጊዜ ከሩጫችን ከጊዜ ጋር ስለሆነ ቀድሞ የማሳወቅ ለፋና ፕሮዲዩሰሮች እርስ በርሳችን እኛ ከናንተ ጋር ስለማንገናኝ በእኛና በእናንተ መሃል የፋና ፕሮዲዩሰሮች አሉ። ስለዚህ ለነሱ ታሳውቃላችሁ፣ እነሱ ለኛ ይነግሩናል። ሙዚቃውን ኢሚዲየትሊ እንቀይርላችኋለን ማለት ነው። ስለዚህ ብዙ የሚያስጨንቅ ነገር የለም። ትጋት ብቻ ነው የሚጠበቅባችሁ። ያላችሁን ተስጦ አሳይታችሁ ፋና ላምሮት ውስጥ ገብተው ትልቅ ደረጃ የደረሱ ተወዳዳሪዎች እንዳሉ ታውቃላችሁ። አሁን ደግሞ ጊዜው እናንተ ነው። ስለዚህ ድሉ እንድትጠቀሙ መልእክት አስተላልፋለሁ ማለት ነው። አመሰግናለሁ። እነዚህ ህግና ደንቦቹ ሲበዙ ምን ጉድ ውስጥ ይገባሉ። ይሄ ነገር ወታደራዊ ካምፕ ነው እንደሚያስበላ በጣም የምትወዱትና በህይወታችሁ ማትረሱትንም ጊዜ የምታሳልፉበት ቦታ ሊሆን እንደሚችል ገምታለሁ። እንደው ግን ቀድሞ ይሄንን ነገር ማስተዋወቅ መንገር ለእናንተም ለኛም በጣም ስለሚጠቅም ነው እንጂ እንደ ወዳጅ ያለ ግንኙነት ነው የሚኖረን። 21 ምዕራፍ እና 5 ያሸናፊዎች አሸናፊን ሰርተናል። በእነዚህ ምዕራፎችና በዚህ ያሸናፊዎች አሸናፊ ለሀገራችን የሙዚቃ ኢንዱስትሪ እንዴ የት ነበሩ እስከዛሬ የሚያስብሉ ሰዎች እዚህ መድረክ ላይ ታይተዋል። የራሳቸውንም ቀጣይ እድል የቀየሩበትንም አጋጣሚ ፈጥረንላቸዋል። በዚህ በጣም ደስ ይለናል። ከጴጥሮስ ብንጀምር ያለም ወርቅ ጋር እንሄዳለን፣ አህመድ ጋር እንሄዳለን፣ ከዛ መቅደስ አለች፣ እንደዚህ እያለ ይቀጥላል። ስለዚህ እነዚህ ሰዎች እንደናንተ ትናንት እዚህ ጋር ቁጭ ብለው የነበሩ እድልና አጋጣሚያቸውን ግን በአግባብ የተጠቀሙ ሰዎች ናቸው። ስለዚህ 1 ሳምንትም 2 ሳምንትም 13 ሳምንትም እዚህ መድረክ ላይ መቆየት ለኛም በጣም ቆንጆ ነገር ነው፣ ለእናንተም ደግሞ በጣም ትልቅ እድል ነው። ስለዚህ ይሄንን እድል በአግባብ መጠቀም በጣም ያስፈልጋል። እንደ ጣቢያ በጣም የምንወደው በጣም የምንኮራበት ትልቁ ብራንዳችን ነው። በሚሊዮኖች በቀጥታ ስርጭት የሚመለከቱት ነው። ስለዚህ እነዚህ ሁሉ ነገሮችን የያዘ የተሸከመ ክብር ያለው የሙዚቃ ውድድር ላይ ነው የመጣችሁት ለማለት ነው። ሸዋም ብሩኬም ታደለም ደጋግመው የዲሲፕሊንን ነገር ያነሳሉ። በጣም አስፈላጊ ስለሆነ በሙያ ውስጥም በስራ ውስጥም በግለሰብ ህይወት ልምምድ ውስጥም ስነ ምግባርን የመሰለ ልከኛ ነገር የለም። ስለዚህ እሱን በደንብ አትኩሮት እንድትሰጡት እንፈልጋለን። እኔም የምደግመው ይሄ ነው። የቴሌግራም ፕላትፎርም አለን። እሱን በአግባብ ማየት፣ ቶሎ ማየት፣ የሚጠየቁትን መመለስ፣ ከፕሮዲዩሰሮቹ ጋር በአግባብ ስነ ስርዓት ባለው መልኩ መገናኘት ማውራት በጣም አስፈላጊ ነገር ነው። ከዛ ውጪ የሙዚቃ ምርጫችሁ ላይ ባለሙያዎች ስለሆኑ በደንብ ነግሯችኋል። የማህበረሰብን ዋጋ ያከበረ፣ ጾታን ያከበረ፣ ሰውን ያከበረ የሙዚቃ ምርጫ እንዲኖራችሁ እናበረታታለን። መሆንም አለበት። ቀድመን ምንነግራችሁ ለዛ ነው። ስለዚህ የሙዚቃ ምርጫችሁ ላይ በቴሌቪዥን ማንም ሊያያችሁ ይችላል። ቤተሰብ ቁጭ ብሎ ሊያያችሁ ይችላል። ወላጅ ከልጁ ጋር አንድ ሰው ቁጭ ብሎ ሊያያችሁ ይችላል። በጣም ብዙ ሰው ሊያያችሁ ይችላል። ስለዚህ የሚያዩዋችሁ ሰዎች በመልካም እንዲመዝኗችሁ እድል የሚሰጥ የሙዚቃ ምርጫ እንድታደርጉ አደራ እንላችኋለን። ብሩኬ ቅድም ያነሳው ያለባበስ ነገር ልናስጨንቃችሁ አይደለም። ሰው ያለውን አጥቦ ተኩሶ መምጣት ይቻላል። ግን ያው ስክሪን ላይ ሲቀርባል አይደለም። በመደበኛ የቀጠሮ ቀን እንኳን ለብሰን የምንሄደውን ያክል ጥንቃቄ ማድረጉ በጣም ጥሩ ነው ብለን እናስባለን። ይሄኛው ምዕራፍ እያየኋቸው ትንሽ የተለየ ነገር አለው አይደልሽው? ሴቶች ቁጥራቸው ጨመር ብሏል። በጣም ደስ ይላል። ይሄ አው መንትዮች አሉ ሚያሳሱ። እናንተን መድረክ ላይ እስክናይ በጣም እንጓጓለን። ሌሎቻችን አው የአካባቢ እውነት ነው። ከተለያየ አካባቢ የመጣችሁ ሰዎች አላችሁ። ይሄ ለኛ በጣም
ትልቅ እድልም ነው። በጣም ደስ ይለናል። ስለዚህ እነዚህንና ሌሎች ደግሞ በጥያቄና በመልስ የምናነሳቸውን ጉዳዮች ይዘን 13 ዝንጥ ያሉ ሳምንታትን አብረን ነው የምናሳልፈው። ስለዚህ በነጻነት እና በህይወቱ የመጣለትን እድል ሊጠቀም እንደተዘጋጀ ሰው በሙሉ አቅማችሁ ያለምንም ፍርሃት ያለምንም መጨነቅ ከዛ ደግሞ ይሄንንም በደንብ ይዞ በመሄድ ዳር መድረስ ይቻላል። ቀጥሎ ደግሞ የአሸናፊዎች አሸናፊ 6ኛ አሸናፊዎች አሸናፊ እናንተኑ የሚጠብቅ ነው። እንደዚህ እያለ ነው እንግዲህ ወደ ህልማችሁ ወደምትወዱት ነገር በእርግጠኝነት ሙዚቃን የሚወድ ሰው ነው እናንተ የደረሳችሁበት ደረጃ ሊደርስ የሚችለው። ይሄንንም አጋጣሚኛ ስለፈጠርንላችሁ በጣም ደስ ይለናል። ደግመን እንላለን እንኳን ደህና መጣችሁ። ስለዚህ አሁን የጥያቄና የመልስ ጊዜ ይኖረናል። ባይምሯችሁ ያለውን ማንኛውንም ጥያቄ ይሄ ይጠየቅ ይሆን አይጠየቅ ይሆን ሳትሉ እንድትጠይቁ ይሄው መድረኩ እናንተ ነው። እሺ አመሰግናለሁ። እዚህ የኔ መሰለ አቀባበል ስላደረጋችሁልን በጣም እናመሰግናለን። እውነት አክብራችሁን እዚህ ለኛ ብላችሁ ይሄን የመሰለ ፕሮግራም አዘጋጅታችሁ ውድድሩን ከመጀመሪያችን በፊት ይሄን የመሰለ እውቀት እንድናገኝ ስላደረጋችሁን ስላከበራችሁን በጣም እናመሰግናለን። እንግዲህ እኛም በተቻለን አቅም ዲሲፕሊናችንን አስተካክለን እስከ መጨረሻው ዙር አብረን ለመቀጠል እንግዲህ እኛም እናስባለን። ስለዚህ መጀመሪያው ጥያቄ የሚሆነው ብዙ ጊዜ ያ ሁላችንም አይተናል የፋና ላምሮት የነበሩትን የበፊት ዙሮችን አይተናልና ዳኞች እንደ በጣም የሚሰጡት አስተያየት ምንድነው ወይ ግማሽ ብትወርድ ወይ ግማሽ ብትወጣ ኖሮ አሪፍ ነው የሚል አስተያየት ይሰጣሉ። ሶ ለባንዱ መጠየቅ ፈልገው ጥያቄ ይሄን ነገር እናንተ ያኔ በልምምድ ሰዓት ሰጀስት ማድረግ ትችላላችሁ ወይ ብትወርዱ ወይም ብትወጡ? ለምሳሌ እኛ ኪያችን ይዘን መጠን ግን እየተጨነቀ ሊሆን ይችላል ግን ላይታወቀን ይችላል። ሶ እናንተ ያንን አስተያየት መስጠት ትችላላችሁ ወይ ግማሽ ብትወርዱ ወይ ግማሽ ብትወጡ የሚለውን ነው ጥያቄ። አመሰግናለሁ። እሺ በጣም አመሰግናለሁ። እንደተባለው ያው ብዙ ኦዲሽን ላይም ብዙ ሰዎች መጥተዋል ወደዚህ እና ከዛ ውስጥ ማለፋችን ያው ለኛም ደስታ ነው። እናንተም ስለጠበቃችሁን በጣም እናመሰግናለን። የተገለጸውን ነገር በደንብ ለመተግበር አስበያለሁ እናስባለን ወይም እናሳኳለን ብዬ አስባለሁ። ውድድሩ እንደሚታወቁ ፋና ላምሮት ትንሽ ከበድ ይላልና በየዙሩ ምንችለውን ያሳየናል ብለን የምናስበውን ዘፈኖች እናቀርባለን ብዬ አስባለሁ። ሁላችሁንም በጣም አመሰግናለሁ። በመጀመሪያ ሁላችሁንም በጣም አድርገን እናመሰግናለን። በተባለው ሰዓት መጣችሁ ለኛ ሁሉንም የውድድሩን ሂደት ስለገለጻችሁልን እናመሰግናለን። እንደሚታየው ትንሽ መድረኩ ያስፈራ ነበር እንደ ክብደቱ እንደ ውድድሩ አንፃር፣ ግን አሁን ሲገለጽ ትንሽ ለቀቅ እያደረገን ነው ሁሉም ነገር እና የተባለውን ነገር በስነ ስርዓት ለመተግበርና ራሳችንን ከውድድሩ ክብደት አንፃር በጣም በትልቁ ለመዘጋጀትና ጥሩ ነገር ለማሳየት እንጠራለን እላለሁ። አመሰግናለሁ በጣም። አንድ ጥያቄ ተነስቷል ሰው ክሊር ለማድረግ ያክል ለምሳሌ ትላንትና አይ ቲንክ ጽፌላችኋለሁ አይደል? ኪ የላካችሁ ነው አይደል? ሰው እናንተ የላካቻቸው ኪዎች ከየት ነው የመጡት? ለምሳሌ ሳምበዲ የፀሐዬ ዮሐንስ ኤ ፍላት ማይነር ምናምን ብሎ የላከ ሰው አለ አይደል? ከየት ነው የመጣው? ዝም ብላችሁ በገስ አይደለም አይደል? ሰው ምን ለማለት ፈልጌ ነው እኛ ጋር ከመገናኘታችሁ በፊት ወይ የሙዚቃ ባለሙያ እኛንም ጨምሮ ማለት ነው ዳኞቹ ናቸው እንጂ እኛን ኮሙኒኬት ማድረግ አትችሉም ያሉት ባንዶቹ ኤቭሪ ታይም ከናንተ ጋር ናቸው። ሰው ደውላችሁ ዘፈኔ ኪ ማወቅ ፈልጋለሁ ልትሉኝ ትችላላችሁ። ወይም ደግሞ አቅራቢያችሁ ያለው ወይም በኤክስፒሪየንስ የምታውቁት ሙዚቀኛ ሊሆን ይችላል ወይ ስቱዲዮ ምናምን ሊሆን ይችላል። የሆነ 2 ደቂቃ ምናምን አይፈጅም ያላችሁበትን የሚወጣውንና የሚወርደውን ለክታችሁ እኔ የኔ ኪ ከዘፋኙ ግማሽ ይወርዳል ወይም ይወጣል ምናምን የሚለው ነገር ቀድማችሁ ታስተካክላላችሁ ማለት ነው። ሶ ዘፈኑን በላካችሁ በሁለተኛው ቀን ወይም በሶስተኛው ቀን ሊሆን ይችላል የምትሰሩበትን ትክክለኛ ኪ ቀድማችሁ ትልኩልናላችሁ። ከመጣችሁማ በኋላ ከሆነ ኦሬዲ ተለማምደንኛው ለመግጠም ነው የምንመጣው። ገባሽ አይደለ? አሁን ለምሳሌ ቢ ፍላት ላይ ነው ብለሽ ልከሽልን ባንዱ ቢ ፍላት ላይ ምናምን አጥንቶ መጣ። ከዛ ጨርሰን እዚህ ልንገጥም ስንል አይ ቢ ፍላት አይደለም ቢ ላይ ነው ምናምን ብትይ ቅድም እንዳልኩሽ የሆነ ኮምፕሊኬሽን ነገር የተወሰነ ሊፈጠር ይችላል። ሊሰራ እኮ ይችላል ግን በቃ በጣም አሪፍ እንዲሆን ማለት ነው። በተለማመድ ነው ሲሰራ አሪፍ አይደለም እንደዛ ለማለት ነው። ስለዚህ ቀድማችሁ ነው ያንን ደግሞ ለማድረግ እኛም አብራችሁ አብረናችሁ ነን ወይም ደግሞ ሌላ ሙዚቀኛ ማማከር ትችላላችሁ ማለት ነው። ታዴ ባለው ላይ ለመጨመር ለምሳሌ ሪሄርስ የምታደርጉት ከባንዱ ጋር ሐሙስና አርብ ነው አይደል?
ሐሙስ ከሰዓት አርብ ከሰዓት ሪሄርስ ታደርጋላችሁ ቅዳሜ ፐርፎርማንስ ነው ሶ ሐሙስና አርብ ያደረጋችሁበት ኪ ለምሳሌ ጥሩ ቢሆንና ከባንዱ ጋርም ተመካክራችሁ በቃ በጣም ቆንጆ ከላይም ከታችም ምንም የሚጎረብጥ ነገር የሌለው እናንተም ስታዜሙ በጣም ሚስማማ ይሆንና ግን በእለተ ቅዳሜ ስታቀርቡ ከዳኞች ይመጣ አስተያየት ግን እንዳልሽው ለምሳሌ ግማሽ ብትወጪ ግማሽ ብትወርድ ቢባል ምናልባት ሐሙስና አርብ የሰራችሁበት የናንተ የነበራችሁበት ኮንዲሽን ቅዳሜ ላይ ነው ይችላል ስለዚህ አይ ሐሙስና አርብ በጣም ተስማምቶኝ የሰራውትን እንዴት እንደዚህ ያሉኝ ልትሉ ትችላላችሁ because ቅዳሜ ዕለት ለምሳሌ በጣም ልቅቅ ያለ ድምጽ ይኖራችሁና ከነበራችሁበት ትንሽ ግማሽ ብትወጡ ደግሞ ከዛ በላይ አቅማችሁን ታሳዩ ይሆናል የሚል ሐሳብ ሊነሳ ይችላል ወይ ደግሞ በእለቱ ቅዳሜ ስታቀርቡ ሐሙስና አርብ ዕለት በሪሄርሳል ታይም ከነበራችሁ ኮንዲሽናችሁ ወረድ ይልና የነበራችሁበት ኪራሱ ይከብዳችኋል ማዜም እዛ ላይ ራሱ ይከብዳችኋል ስለዚህ አይ እንደዚህ እኮ ባይሆን ኖሮ ግማሽ ብትወርድ ኖሮ ቢባል በሰር ያጣናውበት እኮ ግን ጥሩ ነበር ለሚለው ኮንዲሽናችሁን ከግምት ማስገባት አለባችሁ ማለት ነው እሱንም እያሰባችሁበት ራሳችሁን ጤናችሁን ከጉንፋን ምናምን እንደዚህ መጠበቅ በጣም አለባችሁ በነገራችን ላይ እሱንም እያስገባችሁ ማለት ነው የኪ ጉዳይ ጋር ስለሚገናኝ እሺ አሪፍ ጥያቄ ነው እንዳጋጣሚ የመጣው ግን ልክ እናንተ አሁን ራሳችሁን እንደ አንድ ዩኒቨርሲቲ ውስጥ እንደገባ ተማሪ አድርጋችሁ ቁጠሩ ሬስትለስ ነው ምን ሆነው እናንተም ባንዱም እኛ ኮኮ ባንድና ዛይም ባንድ እዚህ ጋር ከናንተ ጋር በሚገናኝበት 2 ቀን ብቻ አይደለም ፕራክቲስ የሚባለው ለናንተም ይሰራል ይሄ ለምሳሌ ፕራክቲስ የምታደርጉት አርብና ሐሙስን ብቻ አይደለም እናንተ ከላካችሁ ቀን ጀምሮ ከዛም በፊት የመረጣችሁትን ዘፈን ሄድፎንና ስልካችሁን አፕሊኬሽን አለ አይደለ ኪ ሲወጣ ያወረዳችሁ ሚስማማችሁ ኪ ላይ የምትደርሱበት ስለዚህ ልክ የሆነውን ነገር ፕራክቲስ የምታደርጉት ገና ከሳምንት በፊትም ሊሆን ይችላል ስለዚህ ረፍት የሌለው ረፍት አልባ ፕራክቲስ የሚሆነው እዛ ነው ትልቁ ስራ የሚሰራው ቤት ነው እዚህ እንዳይመስላችሁ እዚህማ ወደቱን ከሳውንድ ጋር የናንተን ድምጽ ከባንዱ ጋር አንድ ላይ ለማድረግ ምን ሰራው ስራ ነው ሜካኒዝሙ ትልቁ ሜካኒዝም ስራው የሚያልቀው ቤት ነው ልክ እንደ ባንዶቹ ማለት ነው ባንዶቹ አሁን እንትናችሁ ይላካል ሊስት ስለዚህ ሁላችንም ኢንዲቪጁዋል በየቤታችን ቁጭ ብለን እናጠናለን ከዛ እዚህ ስንገናኝ እንገጥመዋለን ማለት አይደለም እናንተ ደግሞ ሄድፎንና ስልካችሁን ትይዙና የማይስማማችሁ ኪ እንኳን ከሆነ እየወረዳችሁ ማይነሱን ፕላሱን እየነካችሁ ተነጋገሩ አፕሊኬሽን አለ በጣም ቆንጆ አፕሊኬሽን ሶ ስራው የሚሰራው ቀድሞ ቤት ውስጥ ነው እዛ አልቆ ስንገናኝ ቆንጆ ስራ ለመስራት ትንሽ የሆነ ቴክኒካል ነገር የምንነጋገረው ሊኖር ይችላል ከዛ ውጪ ኪ ብዙም አንቸገርም የሚረዳችሁ ሰው አካባቢያችሁ ሙዚቀኛም ካለ እሰየው ማያግዛችሁ ሰው ወይ የሚረዳችሁ ሰው ከሌለ ደግሞ እኔና ታዴ ኤኒ ታይም ለሌትም ብትደውሉ ከናንተ ጋር ነን ዳኞቹ እንዳትረብሹ ዳኛ ጋር መደወል ክልክል ነው ተብሏል ስለዚህ እኛ እንረዳችኋለን ቢያንስ የምትቸገሩበት አይነት ነገር ከሆነ እንኳን እናንተ ዘፍናላችሁ እኛ በመሳሪያችን ቼክ እናደርጋለን ትክክለኛው ኪያችሁ ይሄ ነው ብለን እንነግራችኋለን እሺ ምንም እንትን ማለት አይደለም ተመልሶልሻል ለሁላችሁም ይሰራል ይሄ ነገር እንግዲህ የዛሬ መጀመሪያ የትውውቅ የመግባባት ጊዜያችን ይሄንን ይመስል ነበር ከህልማችሁ ወደምትገናኙበት ወደዚህ መድረክ እንኳን ደህና መጣችሁ እንላችኋለን ስለዚህ በቀጣይ ሳምንታት በቀጥታ ስርጭት ከአንድ የትውውቅ ፕሮግራም በኋላ እዚህ መድረክ ላይ እናገኛችኋለን እናመሰግናችኋለን የተወደዳችሁ ተመልካቾቻችን ከፋና ላምሮት ጋር ስላላችሁ እናመሰግናለን መልካም የረፍት ቀን ይሁንላችሁ